አብርሽ ለይሳቅ ከባድ መልእክት አስተላለፈ። መልእክቱን አብራችሁ ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። መጀመሪያ ይቅርታ ጠይቃለሁ፣ ትንሽ ድምጤ ጉፋን ይዞኛል። እንዴት ከረማችሁ? እንደምንሰነበታችሁ? ረመዳን እንዴት ይዟችኋል? ውድ ቤተሰቦቼ እኔ በጣም ሰላም ነኝ አልহামዱሊላህ። እንግዲህ ዛሬ እንደተለመደው ሩታና አብርሽ ያው እንደተበጣበጡ ይገኛሉ ማለት ነው። እንግዲህ ለይሳቅ ደግሞ አብርሽ ከባድ መልእክት አስተላልፏል። እንግዲህ መልእክቱ ምን ይመስላል? ዳኒ ደግሞ አስታርቃለሁኝ አብርሽና ሩታን ብሎ ነበር ዛሬ። እንግዲህ ሊያስታርቃቸውም አልቻለም ማለት ነው። ምክንያቱም እሷ መታረቅ አትፈልግም። ሩታ ታንትና ማይታችሁታል አብርሽን በጥፊ ብለው እንደሄደች ማለት ነው። ይሳቅ ግን እስሯ እንዳትጠጋ ካሁን በኋላ ከሷ ጋር እንዳላይ ብሏል ማለት ነው። አብርሽ እንግዲህ በጣም ተናዷል። ምክንያቱም ተሷ ጋር በመሆኑ ማለት ነው። ይሳቅን እንዳላይ ከሷ ጋር አብሬ እያለ ነው። አብርሽ እንደገና ነዳማ ይዞት በጣም ትልቅ ነዳማ ይዞታል በነገራችን ላይ ማለት ነው። ታይሆን ነበር እንጂ ምን ብሎ መደቆስ አሁን ምን ያደርጋል ምን ብሎ ማልቀስ ነው የሚባል አባባል አለ። እንደዛ በሉት እና ስለዚህ ቢዝትም ምንም ቢል በነገራችን ላይ ሩታን የመሰለች ልጅ ነው ያጣው ተስሩ። ግን ይሁንና ሩታ ደግሞ ፈልጋው ነው ይዘው ያለችው አብራ እየኖረች ያለችው። ፍቅር ደግሞ እንግዲህ ዛሬ አይታችኋ ከሆነ ልጅ ጋር እየተሳሳመ ነበር ከንፈር ማለት ነው። እንግዲህ ሙስሊምም ሆነ ይሁን ብቻ አላቅም እያፈጠሩ ምናምን እና ስለዚህ አብርሽ በጣም በከባዱ ዛሬ በጣም በከባዱ መጥቷል ማለት ነው። እንግዲህ በጣም እዚህ ጋር እንደምታዩት ጽሁፋቸውን የተጣጣፉትን ማየት ትችላላችሁ ማለት ነው። እና በጣም በከባዱ እየተዛዛቱ ይገኛሉ ማለት ነው። ግን ይሄም ማለ መዛዛቱ ታይሆን እነሱ እርስ በርሳቸው ማለት ነው ሩታና አብርሽ ቢመላለሱ ደስ ይላል። ምክንያቱም ጥፋቱን አምኖ አንድ ሰው ጥፋቴ ነው ብሎ አምኖ ተንበርኮ ለምኗት ከሆነ ብትመለስለት እኔ ደስተኛ ነኝ ሆነን ለመናገር ማለት ነው። ምክንያቱም ብዙ ዋጋ የከፈለችበት ፍቅረኛዋ ነው እሱም እንግዲህ ያው ካይሆን እንግዲህ አጠፋው ጥፋቱን። እንግዲህ ጥፋቱን ደግሞ ካመነ አጥፍቻለሁ ብሎ የሚያምን ከሆነ ብትመለስ እኔ በራሴ ደስተኛ ነኝ ማለት ነው። እንደዚህ ዛቻም ነገሮችም በጣም ብዙ ነገሮች እንግዲህ እንደዛ አይነት ነገር ተጀመረ ነገር ቤተሰብ ጋር ይሄዳል ማለት ነው። ቤተሰብም ጋር ተመሄድ አይቀርም እና እንደዚህ አይነት ነገሮች በጣም ያስጠላሉ፣ ይደብራሉ ማለት ነው። በየሰዓቱ መዛዛት፣ በየሰዓቱ የሆነ ነገር መነሳሳት ምናምን ያስጠላልም ይደብራልም ማለት ነው እና ቤተሰብ ስለዚህ እኔ እስካሁን ድረስ ማለት ነው ያላመንኩት ነገር ማለት ነው ይሳቅን እርግጠኛ ነኝ ፍቅረኛ አድርገው አይደለም ብዬ ነው ማስበው። ሩታ ፕራንክ ያኒ ለማስቀናት አብርሽን ለማስቀናት መስሎኛል። እንደዛ እየተጠቀመችበት መስሎኛል የነበረው ማለት ነው። ግን አሁን ማንኛውም ሰው ደግሞ አብርሽን ልጁን ወዳው ነው እያሉ ነው ማለት ነው። እና ይሳቅን ፈልገው ወዳው ነው እንጂ በፍቅረኝነት በትክክለኛ ፍቅረኝነት ነው የፈለገችው እንጂ በእንትን አይደለም ማለት ለማስቀናት ወይም እንትን ለማለት አይደለም እያሉ ነው ብዙ ልጆች። እንግዲህ እኔ ግን አብርሽን ልታስቀና ምናልባት የሆነ ትንሽ አስቀንተው እንደምትመለስ ነበር ተስፋ ያረኩት ማለት ነው። እና እሱ ራሱ እንደዛ ነበር እያለ የነበረው ማለት ነው። እኔ ልታስቀኒ ከሆነ ይበቃሻል፣ ለዝን ያህል ከሰራሽ ይበቃሻል እና ስለዚህ ቤትም አላደርሽም እያላን ነበረ ታንትና። እንግዲህ ያደረችው የት እንደሆነ አላቅም። እና ቤተሰቦቼ በጣም ይደብራል ሆነ ለመናገር ማለት ነው። አንዳንድ ነገር ተታው ይደብራል። ምክንያቱም ካሳለፋችሁት ህይወት ከሰራችሁት ስራ አብራችሁ ብዙ ነገር ከለፋችሁለት የነገ ይሆናል ብላችሁ ያሰባችሁት ማለት በጣም ያስጠላል። ቲከስም ማለት ነው በቀላሉ እንደዚህ በትንሽ ነገር ማለት ነው በትንሽ ነገር በቃ የሆነ አለ የለ እንከን ትገጥሞ በጣም ከባድ ነው። እና ነገሩን ያመጣው ይጀመር አብርሽ ነው፣ ነገሩን ያጠፋ አብርሽ ነው። አብርሽ መሆኑን እያወቀ ራሱ መሆኑን እያወቀ
አሁን እሷን ይቅርታ በደንብ አድርጎ መጀመሪያ ራሱ እያጠፋ ያለ መሀል ላይ ይቅርታ ብለህ አስገባ እየተባለ ያለ በዛ ሰዓት ይቅርታ አላላትም እሷ። ምክንያቱም ወስናለ የሷ ውሳኔ ነው እያለ ነበር። እሷ ግን ምንም አልወሰነ ነበር በዛ ሰዓት። ውሳኔ የገባችው አሁን በቅርብ ጊዜ ነው። እና ቤተሰቦቼ አሁን ነው በቅርብ ሰዓት ውሳኔ ላይ የገባችው። እንዲሁም ኢሳቅ ጋር መገናኘት የቻለችው ማለት ነው። ኢሳቅ ጋር ደግሞ የተገናኘችበት ምክንያት ፕሮሰስ ጨርሶላት ነው። ወደ ካናዳ እሄዳለሁ እያለች ነው። አሁንም መሄድ አይቀርም ብላለች። ወደ ካናዳ እሄዳለሁ እያለች ነበረ። ፕሮሰስ ጨርሻለሁኝ አውቅቻለሁ፣ ግን ቪዛ እስከሚመጣልኝ እየጠበቅኩ ነው ብላለች። እንግዲህ ኢሳቅም አብሯት እንደጀመረ ፕሮሰስ እሱም አብሮ እንደሚሄድ ነው። እሷም ሀዳዛ ትምህርቷን እንድትማር የምትፈልጋቸውን ነገሮች እዛ ለመስራት ነው የምከደው፣ እንደዛ ነው ያለችው ማለት ነው። ስለዚህ ይሄ ነገር ሁላት አይመጣ አብረሽ ማለት ነው። ዛቻው ምንም ተውና እሷን አሁንም ቢሆን በትልልቅም ሰዎች ሆነ በተለያዩ በቃ እሷን በሚያሸንፉ ሰዎች አድርገህ አስለምነህ ማስገባት ትችላለህ፣ ሚስት ስለሆነች ማለት ነው። ግን አንተ በዱላና ወይም በጭቅጭቅ ወይም በነገር ወይም አንተው ራስህ እንትን ብለህ አሳምነህ ለማስገባት ከሆነ የምሞክረው መቼም አገባልህም እሷ ማለት ነው። መቼም አትመለስልህም። ምክንያቱም ተስፋ ቆርጣለች። ሴት ልጅ ደግሞ ተስፋ ተቆረጠች በኋላ የመጨረሻ በቃ ምንም እንትን አይላትም ማለት ነው። ተስፋ አትቁረጥ ብቻ። ስለዚህ ተስፋ ያስቆረካት ደግሞ ራስህ ነህ። ታውቃለህ፣ ይሄን ነገር ጥንቅቅ አድርገህ ታውቃለህ። እና ቤተሰቦቼ ሁላችሁም ታውቃላችሁ ብዬ አስባለሁኝ። ተስፋ የቆረጠችበትን ምክንያት ብዙዎቻችሁ የምታውቁ ናችሁ። እና የሰጠችውንም መስዋዕት የከፈለችለት ዋጋ ይሄ ይባልም አይደል እንዴ? ስለዚህ ለሱ ፍቅር በጣም ብዙ ነገር ከፍላለችና ስለዚህ ይሄ ኢሳቅ ደግሞ አሁን ተጎኗ ነው ያለው። ሌላ ሰው የለም። በፊት ተዳኒ ጋር ነበረ። እንግዲህ ዳኒም የዋይታቸዋል እየተበጣበጡ አንዴ ጽጌ ጋር ነኝ ይላል፣ አንዴ ሩታ ጋር ነኝ ይላል። ዳኒ ምንም ጭብጥ ያለው ልጅ አልነበረም። ነገሮችን በነገራችን ላይ አብዛኞቹን እነሱ ናቸው ያፈነቃቀሏቸው። ይሁንና ግን እነሱ ጋር አታውት አሁን ይሁንና አሁን ላይ ግን ያለችበት ሁኔታ ተሳጋ ያለችበት ሁኔታ ያው ደስ በሚል ሁኔታ ነው። በነገራችን ላይ ግን እምነታቸው ደግሞ የተለያየ ነው። እሱ ሙስሊም ነው፣ እሷ ደግሞ ኦርቶዶክስ እምነት ተከታይ ናት። እና ያ ነገር እንግዲህ በፍቅር ሊሆን ይችላል፣ አይታወቅም። ያን እነሱ ናቸው የሚያውቁት። እና ስለዚህ አብርሽ ደግሞ አሁን መንጨርጨሩን ወይም መጮሆን ወይም የሆነ ነገር ማለቱን ትተህ ተቻልክ ታከድ። አሁን ካናዳ ልክ ነው እየተባለ ነው። ታከድ ትልልቅ ሰዎችን በመጥራት እንዲሁም ትልልቅ አባቶችን በማድረግ ተንበርከህ ብትመልሳት ልትመለስለት ትችላለህ ብዬ አስባለሁ። እኔ በራሴ ትመለሳለች እሷም፣ ምክንያቱም ትፈራለች። ሰው ደግሞ ታከብራለች። ሩታ ትልቅ ሰው በጣም ታከብራለች። እንደምናያት ከሆነ ሰው አክባሪ ናት። እና ስለዚህ ካሜራ እየደቀናችሁ አንዴ እሷ ጋር አንዴ እሱ ጋር አንዴ እንትና ጋር አንዴ በዝልለው ነው አንዴ በዛልለው ነው ተምትባባሉ። አንተም ለቀቅ አድርጌ ሰው ሚስት አንተም በደንብ አድርገህ ለምን አስገባ በጅህ። ስለዚህ ትሞክረኛለሽ አትባባሉ ማለት ነው። እወዳችሁ